ማርያም ከባለሟሎቹ ከጻድቃን ከሰማዕታት ከአገልጋዮቹ ከቅዱሳን መላእክት ጋራ ክብርና ምስጋና ይድረሰው እላለሁ። እንግዲህ እንደተነገረው መጽሐፍትም እንደነገሩን ሊቃውንትም እንዳስተማሩን የክርስቶስ ወደዚህ ዓለም መምጣት ለሁለት ዋና ዋና ተግባራት ወይም ነገሮች ነው። አንደኛውና የመጀመሪያው ለቤዛነት። ቤዛ ማለት ማዳን፣ የሰው ልጅ ሁሉ ለማዳን ነው። የሰው ልጅ ሁሉ ለማዳን ከሞት ወደ ሕይወት፣ ከሐሳር ወደ ክብር፣ ከጨለማ ወደ ብርሃን፣ ከሲኦል ወደ ገነት፣ ከገሃነም ወደ መንግሥተ ሰማያት ለመመለስ ነው። ሁለተኛው ደግሞ ለሰው ሁሉ አርአያና ምሳሌ ለመሆን፣ ትህትናን ለማስተማር፣ ጾምን፣ ጸሎትን፣ ስግደትን፣ ብሕትውናን፣ ሰማዕትነትን በገዳመ ቆሮንቶስ፣ ትህትናንም በጸሎተ ሐሙስ ዝቅ ብሎ እግር በማጠብ በአጠቃላይ ለሰው ልጅ የበጎ አርአያና ምሳሌ ለመሆን ነው ወደዚህ ዓለም የመጣው። ወደዚህ ዓለም ያመጣው ደግሞ እኛ እንደምናስበው አይደለም። የሰው ፍቅር ነው ወደዚህ ያመጣው እና ክርስቶስን ወደዚህ ዓለም ያመጣው የሰው ፍቅር ከሆነ እግዚአብሔር ካፈቀረን ከወደደን በዚህ መልኩ ካከበረን ባሪያውና ምሳሌ ከፈጠረን እና እናንተ ደግሞ ፍቅር የሆነው ኢየሱስ ክርስቶስን ማሰብ፣ ማወቅ፣ ማምለክ፣ ለሱ መስገድ፣ መንበርከክ፣ በፍቅር መኖር፣ በንስሐ መመለስ፣ በስጋው ደሙ በደጀ ሰላሙ መጽናት ያስፈልጋል ለማለት ነው። እንግዲህ እንደተነገረው ነው ዓለም ዕለተ ዓርብ ናት። በአጠቃላይ ዓለም ዕለተ ዓርብ ነው። ዕለተ ዓርብም የተፈጸመው በዚህ ዓለም ላይ ነው። ክርስቶስ የተሰቀለባት ያቺ ዕለት የ5500 የፍዳ የመርገም የመከራ ዘመን የተጠናቀቀባት ዕለተ ዓርብ ብዙ ተግባራት ተከናውነውባታል። ከብዙዎቹ የቀኑን ስንመለከት ከ12 ሰዓት ጀምሮ እስከ 6 ሰዓት ድረስ ብርሃን ነበር። ከ6 ሰዓት እስከ 8 እስከ 9 ሰዓት ጨለማ ነበረች። ከ9 ሰዓት ደግሞ እስከ 12 ሰዓት ድረስ ደግሞ ብርሃን ተሞልታ ነበር። ለመናገር ከሆነ የጠዋቱ ክርስቶስ ወደ ቀራንዮ የተጓዘበት ነው። ከ6 ሰዓት ጀምሮ እስከ 9 ሰዓት ድረስ ደግሞ በመስቀል ላይ የቆየበት ነው። በመስቀል ላይ የቆየበት በመስቀል በመሰቀል ዲያብሎስን የነሳበት ነው። ከ9 ሰዓት እስከ 11 ሰዓት ደግሞ ክርስቶስ ነፍሳትን ከሲኦል ወደ ገነት የመለሰበት፣ ንሴብሖ ብለው ነፍሳት የዘመሩበት ያመሰገኑበት ቀን ነው። በዚህ ቀን ውስጥ ሐዘንም ደስታም ሞትም ሕይወትም ማጣትም ማግኘትም መከራም ነበረ እና በአጠቃላይ ዓለም ዕለተ ዓርብ ናት። ክርስቶስ ሲሰቀል እኮ መቼም የእመቤታችንን ሐዘን ተውት። በእንተ ብከ ያለ እምከ በእንተ ሐዘን አለ እምከ አባቶቻችን በስብሐተ ፍቅሩ ስለ እናትህ ሐዘን፣ ስለ እናትህ መከራ፣ ስለ እናትህ ሰቆቃ ብለህ እግዚኦ ተሳሃለነ አቤቱ ይቅር በለን ይላሉ እና እመቤታችንን መሪር ለቅሶ ያለቀሰችበት እነ ቅዱስ ዮሐንስ ወልደ ነጎድጓድ እንባ አልቅሰው እንባው ሲያልቅ ደም ያነፉበት፣ ደሙ ሲያልቅ ደግሞ እዥ ወይም መግል ያነፉበት፣ ለ70 ዘመን ቁጽረ ገጽ ሆነው በሐዘን የቆዩበት ቀን የሚታሰበው በዕለተ ዓርብ ነው። ስለዚህ ዕለተ ዓርብን ማሰብ ማለት የክርስቶስን መከራ ማሰብ ማለት ነው። የክርስቶስን መከራ ማሰብ ደግሞ
በፍቅር መኖር ማለት ነው ወገኖች። እና በፍቅር ያኑረን እግዚአብሔር አምላካችን። በጣም 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 የተቸገርነው ያጣነው ፍቅር ነው። ፍቅር ነው። ሰው ራሱን ማየት ተሳነው፣ ውስጣችንን ማየት ተሳነን። አበው ያስተማሩን መጽሐፍት የመከሩን መጀመሪያ ክርስቶስም ሲያስተምረን ቅድመ አውጽ ሰሩየም ውስጥ አይንከ ነው። መጀመሪያ በአይን ውስጥ ያለውን ጉድፍ አውጣ፣ ራስህን አጥራ፣ ራስህን ተመልከት ነው የነበረው። ሊቃውንቱ የሚያስተማሩን ህቱ ርዕሰክሙ ነው ያሉን። ራሳችሁን መርምሩ፣ በጽድቅ ነን፣ በኃጢአት ነን፣ በሃይማኖት ነን፣ ዝም ብለን ነው፣ በፍቅር ነው፣ በጥብ ነው ያለ ነው ብላችሁ ራሳችሁን መርምሩ፣ ራሳችሁን መርምሩ ነው ያሉን። እና ወገኖች ራሳችንን ልንመረምር፣ ለካህናት ልናስመረምር፣ ወደ ንስሐ ልንመለስ ያስፈልጋል። በስምንተኛው ሺህ ዘመን ፍቅር ከብዙዎች ትጠፋለች ይላል ክርስቶስ። የዚህ ዓለም መምጣት ምልክቱ ምንድን ነው ሲሉት፣ ከብዙዎች ፍቅር ትሰወራለች፣ ትጠፋለች ይላል። ወገኖች ይህን ብሏል ብለን ፍቅር ከኛ እንዲሰወር ከኛ እንዲለይ ልንፈቅድለት አይገባም። መሳሪያው ምንድን ነው? ከዚህ በኋላ ወዘአዝለፈ ትዕግሥቶ ይድህን። በዚያን ጊዜ በሃይማኖት በትዕግስት በትህትና በፍቅር በሃይማኖት የተገኘ ሰው ውእቱ ይድህን፣ እሱ ይድናል ይላል ወገኖቼ። እና እንድንድን በፍቅር ልንኖር ያስፈልጋል ማለት ነው። ከዚያ በመቀጠል እንግዲህ ያው ይሄ የሞቱ ጉዳይ ሲነገር ቆይቷል። መምህሩ ሰፋ አድርገው ተናግረውታል። መነገርም ስላለበት ነው። ዝክረ ሰማዕታት በጸሎት ማሰቡ ግዴታ ነው። አባቶቻችን ሰማዕታት ቀደም ሲል በሰዓት የተቃጠሉት፣ በድንጋይ የተወገሩት፣ በሰይፍ የተመተሩት፣ የተከተከቱት፣ በመጋዝ የተተረተሩት፣ በኩላብ የተሰቀሉት ሰው እስከሚበሉ ሰው አርደው ቀቅለው እንደ ፍየል እንደ ሚዳቋ ከሚበሉ በላይተ ሰብእ አገር ሂደው ከአምላክ በስተቀር ሌላ አምላክ የለም፣ ለሱ ብቻ ስገዱ፣ እሱን ብቻ አምልኩ፣ ለጣዖት አትስገዱ ብለው በአረማውያን ሀገር ሂደው እያስተማሩ ነው። እኛ የምንገደለው ደግሞ ዝም ብለን ቁመን ነው። የሚገርም እኮ ነው። ዝም ብለን ቁመን እስመ በእንቲአሁ ይቀትሉነ ኩሎ አሚረ ወኮነ ከመ አባግዕ ዘይጠብሑ። በእሱ ስም ስለተጠራን ብቻ፣ ክርስቲያን ስለተባልን ብቻ፣ አሕዛብ ሀገር ሳንሄድ የሚገርም እኮ ነው። ስለሆነ ብቻ በክርስቶስ ክርስቲያን ስለተባልን ብቻ እንገደላለን። የሚገርም እኮ ነው። እና ይሄንን እውነት ለመናገር ከሆነ ቁሞ መመልከት አስፈላጊ አይደለም። በጸሎት ማሰብ፣ መመለስ፣ በፍቅር መኖር፣ ከዚያም ደግሞ እንግዲህ ለሚመለከተው አካል በሚመለከተው አግባብ ሐሳቡን ማድረስ እና በዚህ መልኩ እናስባቸዋለን። ሞቱ እንደተባለው ነው። አርሲው ሃይማኖትን መሰረት አድርጎ ብቻ እንደሰማነው ስለተፈጸመ በእጅጉ ያስለቅሳል፣ ያሳዝናል። ከዛ ውጭ ግን ሞት የሌለበት ዓለም፣ ሞት የሌለባት ኢትዮጵያ የለችም። ከኛ ክልል በላይ በዚህ ሰዓት ሰው የሚሞትበት ክልል የለም። ይህንንም ማሰብ ያስፈልጋል። ሰላም እንዲመጣ መጸለይ፣ ለሰላም መቆም፣ ለሰላም ማሰብ ያስፈልጋል። የሰላም ዘብ ይባላል፣ የሰላም አስከባሪ ይባላል። ሁላችን የሰላም ዘብ የሰላም አስከባሪ መሆን አለበት። ሌላው ሰላም አስከባሪ የገደለ ሰላም ያስከብራል። ከኛ የሚጠበቀው ደግሞ መጀመሪያኛ ሰላማውያን መሆን፣ ስለ ሰላም መስበክ፣ ማስተማር፣ ለእውነት መኖር ከቻል ሰላም አይርቀንም። ዓለም ብሎም ኢትዮጵያ ሰላም ታገኛለችና እንደተባለው በ27 ከ9 ሰዓት ጀምሮ ሁላችንም ተገኝተን እዚህ ቦታ ላይ በአርሲም በሌሎችም ክፍላት እየሞቱ ያሉ ወገኖቻችንን በጸሎት እናስባለን። የመጀመሪያው መልእክት ይሄ ነው። ሁለተኛው ስብከተ ወንጌሉ እንደተናገሩት
እንግዲህ ብፁዕ አቡነ ኤርምያስን እንቀበላለን። እንግዲህ እንደሚታወቀው መስከረም 1 ቀን ዘመነ ማቴዎስ ምግብናውን ለዘመነ ማርቆስ አስረከበ እንላለን። ይሄ እኮ ትምህርት እኮ ነው። ሲቀጥል በሁለተኛው ደግሞ ዘመነ ማርቆስ ምግብናውን ለዘመነ ሉቃስ አስረከበ። ዘመነ ሉቃስ ለዮሐንስ እያል ይህንን ዓለም በአራት ከፍለን ስናረካክብ ስናሸጋግር እንኖራለን። እና በዚህ መሰረት ብፁዕ አባታችን አቡነ አትናቴዎስ አንጋፋ የሁላችን አባት ከዲቁና እስከ ቁምስና ከዚያም ሁላችንንም ሲባርኩ የነበሩ አባታችን ለ33 ዓመት ሀገረ ስብከታችንን በአባትነት ባርከዋል፣ አገልግለዋል። በማስተዋልና በትዕግስት ከብፁዕ አቡነ ገብርኤል ቀጥለው ትልቁን ጊዜ